እንደዛ ነው ወይ አይደለም እኮ ተረጋጋ እሺ እነግርሃለሁ እሺ እኔ ነኝ የገደልኳት አልኩ እኮ ወንድሜ በቃ ራሴን የገደልኳት ምንድነው የምትለኝ በቃ ደርሰውብናል ሶል ለምን አታውቅም ግድ የለም በቃ እንዴ በሱስ ተነሳስታ በቃ ከሱስ መውጣት ስላልቻለች እህቱን የሚገል ገንዘብ የሚበልጥበት እህቱን የሚሰቅል ማለት አይደለም እሺ ከኔ ገንዘብ ላይ ላንተ አልጨመርኩልም ቀብለ ስናስይዝ እኔ አይደል እንዴ ግማሽ ገንዘብ የሰጠው እውነት እህት ታንቃኔ ሞተች ራሷን በቃ ገሞተች እርግጠኛ ለዛ ማስረጃ ነው ፖሊሶችን ደብዳቤው አግኝተው በራሷ እጅ ጽሑፍ የተጻፈች በቃ ሰዳኝ ተረጋጋ ሰዳኝ ነው ሶል ተረጋጋ ማይሁን ጓደኛ ይዞ ሱስ ውስጥ ገባ መጥፎ ነገሮችን ማድረግ ጀመረ እና በጣም ብዙ ጊዜ በዚህ ጉዳይ ተጣልተን ነበር ግን ሊሰማኝ አልቻለም ደግሞ ካሜራ ውስጥ ምንድነው ቢዛ ቁጥልና እናወራለን አይደል ባይ ችግር አለ ምንድነው ምንም ችግር የለም አዋራለሁ ብለሽ ተስጣኝ እኮ ተጣልፊ መጣው በሰላም ተረጋጋ እንጂ አይ እነሱ ምንድናቸው ወይስ ስለምንድን ነው አንተ እርግጠኛ መሆን ካልቻልክ እኔ እኮ የነገርኩሽ እኮ ስለምወድሽና ስለማከብርሽ እኮ ነው ያን ነገር የነገርኩሽ አሳልፊ እኮ ለኔ ነገርከኝም ቢያንስ ለሱ ነገር እንዴት ነው ለሱ የምነግረው ማን ነው እሱ እሺ አሁን እኔ መርማሪ ጋዜጠኛ ባይባላል ማለት የምን መርማሪ እንዴት እንደሆነ ታውቃለህ አይደል? ይሄን ገንዘብ ያመጣሁት ሰለሞን አውቃለሁ እኮ ልኩ ይሄ ገንዘብ እንዴት እንደመጣ አውቃለሁ ግን ሰዎቹን ስለምናምናቸው እኮ እንደዚህ ነው ለምን ትላለህ? ወሬ መስጨረስኩኝና ነው እንዴ እስካሁን ድረስ ምን ትሰራ ነበረ? ጓደኛዬ ብትሉ መስሎኝ እህቴን አሸብርዬ አንተን ያስበለጥኩት እኮ ታዲያ እና እኔን ያስበለጥኩ ገንዘብ ስለሌለኝ መስለኛል ይሄን ያደረኩት ምን ይሰራ ተቀመጥ ቆይ ልኩ የሚረዳን ሰውዬ ነው ምንድነው ሶል የሚረዳን ሰውዬ ነው በይኔ ማንም ሰው እንዲመጣ እንደማልፈልግ ሶል ተቀመጥ ሶል ተቀመጥ ዞር በል አይደለም ሶል ተቀመጥ ምንድነው ሶል ተረጋጋ የሚረዳን ሰውዬ ነው ተጠቅሞ ነው ማን ነው ተጠቅሞ ነው አይ አለ ለምን ፈልገው አንተው ማለት አንተው እኮ ነው ብለህ እሺ ለሱ ነው እንደምሰጠው እሺ ካሜራው አለ አስቀምጬዋለሁ የምን ካሜራ ነው አይ ሶል የሚረዳን ሰውዬ ነው አለበት ካሜራ ነው ምናምን መጥቶልኝ ካሜራ ምናምን እናለን እናንተ አይደለም ሶል ተረጋጋ አይደለም ሶል ተረጋጋ ሶል ተረጋጋ ምን እንደሚሆነ ያለ ምን ነው ተረጋጋ የሚያግዘን ሰውዬ ነው ቤቱን የሚገዛ ሰው ነው ጠረሙዝ የሚያደርግ ዝም በል አንተ ካሜራ አለ አንተ ተዋትጥረው ቆይ ልኩ አይደለም ሶል ተረጋጋ ልኩ ምንድን ነው የሚነካው አየው በቃ ይነቃል የሳይ ብራዘር የሳይ ሶል ተረጋጋ ወይኔ ሶል ለምንማት እንትማን ነው የሚትሩ ይነቃል ያው በጣም ኃይለኛ ነው ከውጭ የሚመጣ እንትን ነው ድራግ ነው አንተም ስትጠቀም ነበር አይኔ ብዙ ሶል ቆይ ዞር በል ቆይ ሶል ያው ይሄ ነው እንደምታየው ከዛ አንተም ትስባለህ ያው እኔም ያው አንዳንድ ጊዜ ከሽፍራንት የሚላቀው ስታወራው ይለቀው ረሳው አንተ አየው ለረሰፋራ ይላል ሶል ንቃ ሶል ንቃ ሶል ንቃ አይ ንቃ ዝም ብለህ ንቃ ዋንዳ እንዴት እንደማነቀውማ እኔ ነኝ ማለት ዋጓን ስጣት ዋጓን ስጣት እንደዚህ ነው ነው ገንዘብ ያውቁት ማለት ማን ዋጓን ስጣት ዝም በል እኮ ነው ማለት ቤት መሰለኝ እኔ ቤት መሰለኝ ወጣው አንተ ዋጣ እንዴ አይ አንተ ተረው አንተ
አይቆይ አይደለም እንደሱ አይደለም እንደዚህ ከረካበት ማለት ይላል አንተ ቆይ እንደዚህ ነካ ግንባር ያደረገበት አሉ ሶል ንቃ ሶል ንቃ በቃ አሁን መለስ ብሎለታል አያው በቃ ሶል ንቃ ሶል ንቃ እሺ አቶ ነው ማን ልበለው ይሄን ጀዝባ ሶል ንቃ አሎ ተነስ ምንድነው መተለ እንዴ ሶል ምን ይሆንክ ነው ንቃ አንተ ምንድነው የሚነቃው እስካሁን ካልነቃ በቃ አሁን ትንሽ ተካሪ ይለቀዋል አለን ወሳለ በጣም ብዙ ስለተጠቀመ እኮ ሚሊዮን ያቴዲ እኔ ምንም አይመለከተኝም ይኸውልህ አይደለም ይነቃል እኮ በጣም ብዙ ተጠቀሙ ከዛ እኮ በዜማ ለማስለፍለፍ ነበረ በጣም ተጠቀሙ ስለተሩባት ነው የገባችሁት ያበረ ተነስ እሺ ዱላን አያነቀው ይነቃል ትንሽ አሁን ትንሽ ቆይቶ እሺ እና ያለው ሶል ንቃ ተነስ አሁን ንቃ ተነስ ምንነው አዎ አንተ ምን ነው በቃ እንደዚህ ነው የሚያደርገው አሁን ትንሽ ቆይቶ ይነሳል በቃ አሁን ይነሳል ይነሳል በቃ ጤነኛ ነው የሚሆነው ሲነሳ ትንሽ ደቂቃ እንትን ይላል ያው እንትኑ ድራጉ ትንሽ ከባድ ስለሆነ የሆነ በጣም ራስ ያስታል ያምራራልኛል እንዴ ያው አብዛኛው ተነስ አትተነስ ያይመጣም አንተ ተነስ ሶል ብድግ በል በቃ ተነስ ሶል ንቃ ተነስ ይኸው ነቃ በቃ አሁን ይቀለል ነው የሚሄደው ተነስ ንቃ ተነስ ማማና ተረጋጋ የሚረዳን ሰውዬ ነው ተረጋጋ ሶል ምን ሆነ ነው ቆይ ሶል እንደዛ ተረጋጋ ተነስ ይኸውልህ ዝም በል እስካሁን ሶል ልኮ እስካሁን ስላላክ ነው አሁን አዳምጠኝ እስካሁን የቀለድከው ይበቃል አሁን በግልጽ ማውራት ጉዳይ አለ ማን ናቸው ምንድነው የሁሉ ሰው ቤት ምን ይሰራል ተረጋጋ ሶል ምንድነው መረጋጋው ማን ነው ዝም በል እሱ ምናምን ይኸውልህ ምንም ገዢ አይደለሁም አንድ ነገር ልንገርህ እሺ እስካሁን ስታወራ የነበረውንም ሰምቻለሁ እኔ መርማሪ ጋር ምን አወራው ዝም በል ምን አወራው ምን አድርግ ነው የምትለኝ ተረጋጋ ተረጋጋ ቆይ ዝም በል ቁጭ በል ሶል ምን ሆነ ነው ቆይ ተቀመጥ ትረጋጋለህ እሺ ትረጋጋለህ ወይስ እኔ ላረጋጋ እሺ ምን አድርግ ነው የምትለኝ እህቴ ናት ያለችው እህቴስ ኧረ እባክህ ይኸውልህ አሁን በሰላም ታወራለህ ወይስ አታወራም? መልስልኝ። ምረጥ። በሰላም ታወራለህ ወይስ ደግሞ እንጠቃቀም? ምን ፈልገህ ነው ወንድ?
የፈለከውን ነገር ነው። ምን ፈልገህ? ስለዚህ በትክክል እውነቱን እንድትነግረኝ ምንድን ነው የምነግርህ? የምታውቀውን ነገር ነው። የለም ምንም ረዳ ምናምን ሰው አይደለም። እኔ መርማሪ ጋዜጠኛ ነኝ። እኔ ነኝ ወደዚህ የላኩት እሱን። አዎ ሶል በቃ እውነታው ዝም ሶል ስማኝ ልከው በቃ ምንም እውነታው ይፈታል። ምንም አማራጭ የለንም። አብቅቷል። እሺ ምንድን ነው? ምን አደረግህ ነው የምትለው? እንዳስወገድካት ስታወራ ሰማሁ። ማለት እኔ ምን ሆነ? እንዴት ላስወግድ ይችላል? እና ማን ነው? ምን ሆነ ነው ሲጀመር ይሞታል? ምን ሆና ነው የሞተችው? በቃ በጣም ሱሰኛ ነበረ እና አንተ ነው ያደረካት? እኔ ለምን አጥብቃለሁ? ምክንያቱም ተጠቃሚ ከእሷ በኋላ ነው መጠቀም የጀመርኩት። በቃ አሁን ቅርብ ጊዜ ነው፣ እሷ ካለፈች በኋላ ነው መጠቀም የጀመርኩት። ይኸውልህ እንድጠቀም እንዳታስገድደኝ። ምንም የምጠብቀው የማቃጥለው ጊዜ የለኝም። አንተን እኮ ነው። እሺ ምንድን ነው የምትለኝ? በትክክል የተፈጠረውን ነገር ሁሉ አስረዳኝ። በቃ ግድ የለም እሱን ነገር ዝቅ አድርገውና እናወራ። እኔ ችግር የለውም። ግድ የለም መጥፎ ነው፣ ይባርቃል። እንደዚህ ቀዳዳዋን አንተ ስርዓት ያዝኩ። ሶል ምን ያልክ ነው? ምንድን ነው አንተ ነህ እንደዚህ ነው? እኔ ምን አልኩኝ? ቆይ ምን ማለት ነው እንደዚህ? ምን አልኩኝ? መድረየስ እዚህ መጀመሪያ ስትንከረፈፍ ነው ይሄ ሁሉ ነገር እንደዛ ነው ነበር። ምን ተከረፈፍ? ድሮ ገና ሄደን ነበር። ራስህን ማጥፋት ነው እንዴ? ገንገርፈፍኩት ምንድን ነው የምትለኝ? በቃ ደርሰውብናል። ሶል ለምን አታውቅም? ግድ የለም በቃ እንዴ በሱስ ተነሳስታ በቃ ከሱስ መውጣት ስላልቻለች ደብዳቤ ጻፈችው። እሱ ነው በቃ ራሷን በገመድ ላይ ተንጠልጥላ ያገኘ የራሷ ክፍል ውስጥ እንደዛ ነው። አዎ እንደዛ ነው። ንገረኝ፣ እንደዛ ነው ወይ? ያው እሱ ከኔ ይልቅ እሱ ያደረገው አይሻልም እንዴ? እየጠየቅኩ ነው። አንተ ሶል ንገረኝ። አንተ ዝም በል። ምን እንደዛ ነው ወይ? አይደለም እኮ ተረጋጋ። እሺ ንገረኝ። እነግርሃለሁ። እሺ ምንድን ነው? አይደለም ልኮ መጀመሪያም እሱ ነው ያደረገው። በቃ እሺ ዝም በል። አንተ ለምን አናግረውም? ንገረኝ። የምሬን ታሳስተኛል። ሶል እኔ እሺ ትክክለኛው ነገር በቃ ራሷ እንዳጠፋችው እንዴ እኔ ምን ላድርግ? አንተ ሶል ንገራቸው። ቆይ ልክ ተረጋጋ። ልክ አይደለም እሱማ ያንተ ቀነበብር እኮ ነው እሱ። ይሄ ሁሉ ነገር እኮ ንገረው በቃ። አንተ እንዳለ ነገር የለም። ስማኝ ሶል እኮ አንተ እንዳላረከው ሽጉጥን አስገብቻለሁ። ሌላ ነገር ምንም እንዳታሰብ። ትክክለኛውን ነገር ግን ነገር እኮ እንዴት ነው ታንቃ የሞተችው? በቃ ሱሱ በዛባት ነው መሰለኝ። በቃ እንደዚህ አይነት ኑሮ መኖር አልፈልግም አለች። ምን የጎደለ ነገር ነበር? ምንም የጎደላት ነገር የለም። ትምህርት እየተማረች ነበር፣ አቋረጠች። አንተ ነህ ያስጀመርካት? ምን ሱሱ? እኔ ከእሷ በኋላ እኮ ጀመርኩት አልኩ። ታናሼ ናት ብለኸኛል። ታናሼ ብትሆንስ? እና እንዴት ነው አንተ የምትጀምረው? እውነቱን ነው? ያው አብዛኛው ጊዜ ትጠቀም ነበር እሷ ራሱ እኮ። እሱ ነው ያስጀመራት? አይ ማለት እሱ ያስጀመራት አላውቅም። እኔ የማውቀው ያው ትክክለኛውን ነገር ተጠቀመች እያለ ነው የማውቀው ነኝ። እሺ በሰላም እናውራ ብለኛል። አዎ ስለዚህ ትክክለኛውን ነገር ነው እየነገርኩህ እኮ ነው። ስለዚህ አንተ ነው ያስጀመርካት አይደል? እኔ አስጀመርኳትም። እሺ እውነቴን ነው ወንድሜ። እና በቃ በጣም ያልሆነ ነገር ነው። አንዴ ለምትገዛው ብር ደግሞ በጣም ሀርድ ነገር ነው። እና በቃ ይህን ሱስ ውስጥ እሷን ሳ በቃ ጥሩ ሙሌ ነው። በቃ ስለማንም አትጨነቅም፣ አታስብም። ያው የእናት አባታችን አለመኖር እሷ እንደምታውቀው በእናት ነው የምንገናኘው።
አባታችን በምን አውቄ ነው እንደምታውቀው የምትለኝ? እንዴት ነው አባታቸው የተለያየ ነው? ምናልባት ከነገረብኝ ነው። አባቴ የተለያየ ነው። ያንተ አባት ሰው የኔ አባት የለም ማለት ውጪ ነው የሚኖረው። እዛ ቦታ ነው አግኝቼውም አላውቅም። ምንነቱን አላውቅም። በቃ ውጪ እንዳለ ነው የማውቀው። እናት ናት የነገረችህ? አዎ እንደዛ ነው ያለች። እናትስ? እናቴ ያው በቃ እኛን እያሳደገች ሆነ አጋጣሚ ታሟታለች። ሌላ ምንም የምችለው ነገር አይኖርም። በቃ እናቴ ስታመም በቃ ጥሩ ሙድ ያልነበረች ከሞቶች በኋላ ደግሞ በቃ ባሰባት እና እዚህ አይነት ነገር ውስጥ ገባች። በቃ እኔም እሷን ለማውጣት ብዬ ስሞክር ሳላስበው እኔም ውስጥ ነገር ውስጥ ራሴን አገኘሁ። ይህን ነገር እንሞክረው እንደ ደህና አድርጎ ያጥበዘናል። ሲጀመር እኮ ቀላል ነው። እሱን መለማመጥም አይጠበቅብህም። በድብቅ ካሜራ የቀረጽነውም አለው። የዘላበደው ስንት ነገር ያወራው ነገር አለ። እኔ ምን አወራለሁ? እኔ ምን ነገር ቢኖር በቃ እህቴን በጣም እንደተጸጸትኩ ነው። አይ ቪዲዮን ላሳየው ትችላለህ። እውነትን ነው። ምን ነው ሲያወራ ነበር እንዴ? ስለዚህ ግን እንዴት ነው ሲያደርገው የነበረው? አንተ እንዲህ ነው የሚያደርገው? በጣም ከባድ ነው። አንተም እንደዚህ ነው የምትሆነው? አይ ብዙም ስለማልጠቀም ያው እንደዚህ ማለት ብዙም ስለማልጠቀም ማለት አንተ አይደለህ እንደ ገዝተህ የምታመጣልኝ? እኔ ሰው ለእኔ እንደዚህ አደርጋለሁ ከውጭ ስለማስመጣ ነው እንጂ እንደዚህ ብዙ ተጠቅሜ ቃል እቃውን የሚያመጡ ሰዎች ጋር በሰው ተግባባለሁ ብላ አንተ ያስጀመርክኝ። ኧረ ይሄማ የሆነ የተቀናበረ ይሄ አይ ነው ግዴታ ደግሞ ይሄ አይ ነው የዚህ ሴራ ነው። እኔ ለመጣል ነው ያደረገው ነገር ነው። ይሄ አይ ነው። እርግጠኛ ነኝ ይሄ አይ ነው። ራሱን እያየው ያይ። አዎ ይሄ አይ ነው። በጣም ይቀልዳል። ልጅ ለመጨረሻ ጊዜ እጠይቃለሁ፣ እውነት እህትህ ታንቃ ነው የሞተችው? አዎ ራሷን በቃ አንቃ የሞተችው። እርግጠኛ ነኝ። ለዛ ማስረጃ ምን ፖሊሶችን ደብዳቤው አግኝተው በራሷ እጅ ጽሑፍ የተጻፈችው። አሁን ቀርዶ ቢበቃን አይሻልም? ምን አድርገህ ነው የምትለኝ? እኔ አባት ኧረ እሱን ነገር እባክህ ተው። ባለጌ ነው እንደዚህ። ይኸውልህ በትክክል ለመጨረሻ ጊዜ የምጠይቀው ካልሆነ ግን የምር አደርገዋለሁ። እሱን ታስባለህ? ምንድን ነው የማስበው? ቆይ አይደለም እዚህ ጋር እኔም አንተም ሁለታችንም ቆጣፊ እኮ ነን እና ምን አድርገህ ቶሎ በል የምታውቀውን ነገር አሁን ንገረኝ። ራሷን አንቃ እኮ ንገረኝ እኮ ራሷን አንቃ ትሰማኛለህ? ገና ብዙ ዓመት እንደዚህ እግሩ ላይ ተኩሱበት። ከዛ ለመናገሩ እናያለን። ምረጥ። ቆይ ምረጥ፣ ቶሎ በል። ጉልበትህ ንገረኝ። ከእግሬ ላይ ብቻ አንሳ። ግድ የለም እኔ እውነቱን እናገራለሁ። በቃ እኔ ነኝ የገደልኳት፣ ራሴን የገደልኳት። ግድ የለም ወንድሜ፣ እኔ ነኝ አንቄ እኔ ነኝ የገደልኳት አልኩህ እኮ ወንድሜ። በቃ ራሴን የገደልኳት። ለምን ዋሸኸኝ? ለምን ዋሸኸኝ? ንገረኝ። ለምን እውነታውን ንገረኝ አላልከኝም? ነገርኩህ እኮ ይኸው። አንተ በጸባይ የሚገዛው ሰው የለም ማለት ነው? ዱላ መሳሪያ ምናምን ነው። እህቴን ገደልኩ ብሎ እዚህ አወራ ራሱ ገባው ነው በጣም። አሁን
እንዴት እንደገደልካት በትክክል ትነግረኛለህ። ቶሎ ጊዜ የለኝም። እሱ ማስተላለፍ አልፈልግም። ቶሎ ሰማኛለህ። ምንም ጊዜ የለኝም። አሁን ግን መምረጥ እንዳይመስል በቃ ውጭ መሄድ በጣም ነበረ የምፈልገውና ብዙ ጊዜ ተጽዕኖ አደረገብኝ። ከልጅነቴ ጀምሮ የማየው ነገር በቃ እዛ መሄድ እፈልግ ነበርና ገንዘብ ደግሞ በቃ ማግኘት አልቻልኩም። እናታችን በአጋጣሚ ታማ ሞታ ሀብቱን የጋራ አደረገችው 50-50። እህትስ ከሆነች ድረስ ይገባታል። እኔ ደግሞ በቃ ቤቱ ይሸጥና እኩል እንካፈል ስላት አይሆንም፣ ይሄ የእናቴ ንብረት ነው፣ የእናቴ ንብረት ደግሞ ይሸጥም አለች። እኔ እሱ አይደለም እኮ ያበሸቀኝ፣ የኔም መብት አለ አይደል? ካልተስማማች አይሸጥም። ወይንም ደግሞ እንደዛ መሆን እንዲሸጥ ከፈለክ ደግሞ የእሷ ይደርሻል፣ አንተ ለብቻ ማድረግ ትችላለህ። እሱ አልፈልግም አለች። በቃ እንደዛ ብዬ በተጨነኩበት ጊዜ እሱ መጣና ለምን አናስወግዳትም ማለት ነው። አንተን እኮ እኔ እሱ መጀመሪያ ሀሳብ አልመጣልኝ። እንደዚህ ስልክ እንደዚህ ይገላታል ብዬ አልጠበቅኩም። እኔ እና እናስወግዳት ማለት ካልከው ምን ማለት ነው? አይ እኔ እናስወግዳት ምናምን ብዬ አላልኩትኝም። ቢያንስ እንኳን የሆነ ነገር አጭበርብረን ገንዘብ ያሸኝ ነው እሱ ነው ያመጣው አልከኝ። አዎ እሱ ነው ሀሳቡን ያመጣው። ስለዚህ እኔ እኮ እኔ መጀመሪያ ይሄ ሀሳብ ሲመጣ ይሄ በጣም አስመሳይ ሰው ነው። እሱ ብቻ አይደለም የሁለታችሁ ጉዳይ ነው የሚመለከተኝ። እሱ ብቻ ገንዘብ በቃ ማግኘት አለብን። ከዚህ ሀገር መውጣት ከፈለግን ይሄ ቤት ሽጠን እንውጣለን። በቃ እሱ ደግሞ ሰው ስለሚያውቅሽ ብዬ ተስማማው። በቃ ከህሊናዬም ጋር ተጣልቼ ቢሆን እሷን ማሳመን ሞከርኩ፣ አልቻልኩም። በቃ እምቢ አለች። ያው ቀን ጠበቅኩላትና ደብዳቤ መጀመሪያ ጽፌ ያዘጋጀሁ። የራስ ማጠፊያ ብላ ለወንድሜ ምናምን ብላ አዘጋጀሁ። በቃ ምን ነው ዛዜ ነው አይደለም። አዎ በቃ ወንድሜ ሀብቱ ንብረቱ የእሱንም ብላ ደብዳቤ ጽፋ አዘጋጀው። እሷ የጻፈች አስመስላ የእሷን ፊርማ አስፈረምኳት። ራሷን መጨረሻ ላይ ያ እሱ ብቻ አይደለም። በቃ ነገሮች ከህሊናዬ ውጭ ከቁጥጥሮች ውጭ ነው። ልገላት ማስብ ያለበት እንዲሁ ንቅ እንዳደረግኳት ስሜት የሆንኩኝ በዛ እጅ በቃ ስትወራጭብኝ ጫለች። ከዛ ራሷን እንዳጠፋች አደረግኩ። ያው በቃ ያለኝ አማራጭ ደብዳቤው ሲጻፈልኝ ምስክር ይሆነኛል ብዬ በቃ ማሞቷ ካልቀረ ብዬ እሷን ገመድ ገዛውና ሰቅዬ ጣራ ላይ ሰቅዬ አንቄ በቃ ትንሽ ጓጓታ ፈጠርኩና ማለቴን አጣኋት ብዬ ትንሽ ሰውም አልተጠራጠረኝም። ሀሳቡ አይገጥምም። ምክንያቱም መጀመሪያ አስፈረምኳት አለ። ከዛ ደግሞ ልገላት አስቤ አልነበረም አለ። እንዴት? ለምን አስፈረምኳት? ልገላት ካላሰብክ ያው ወጥቼ ይናገራሉ። አስገድዶ ነው የተናገረው። አስገድዶ ነው የሁሉ ነገር ያደረገብኝ ስትል በቃ ተናደድኩ። ይህን ነገር አታርጊ፣ ተይ፣ ይህም ድርሻሽ እሰጥሻለሁ። በቃ አንቺም አነስ ያለሽን ቤት ብትሆንም በቃ ለአንቺ የሚበቃሽን ያህል ገንዘብ ይዘሽ ትሄጃለሽ አልኳት። እሷ ግን በቃ ልትስማማ አልቻለች። ያለኝ አማራጭ በቃ እንደ አጋጣሚ አልነካት ስሜት ሆንኩ። እኔ እኮ ከዛ አልነካት፣ ገደልካት፣ ራሷን እንዳጠፋች አድርገህ ደግሞ ክፋቱ ማንጠልጠሉ መስቀል እንደ ሀገር ከባድ ነው። ይሄ የምሬን እንደዚህ አይነት ነገር ሰምተህ ታውቃለህ? እስከ ዛሬ እኔ እንደዚህ ገጥሞኝ ያውቃል? መስቀል እህትን ሰቅላ ኧረ እባክህ። ለነገሩ በዚህ እንትን እየደነዘዝክ እንዴት እንትን ትላለህ? ይሄን ነገር አንተ ታውቃለህ አይደል? ይሄን ያህል ምን ቢያደርግልህ ነው እንትን እኔ እንደዛ አድርግ ብዬ እኔ ማድረግ አለማድረግም ማለት አለማለትን አይደለም። ሲያደርግ አውቃለሁ አይደል? ካደረገ በኋላ ነገረኝ እኮ አውቃለሁ። እና ይሄን ያህል ምን ቢያደርግልህ ነው ዝም ያልከው? እኔ ምን እላለሁ? ምን ልበል ታዲያ? ምን ማለት እኔ ይሄን ነገር ለፖሊስ እኮ መናገር ትችላለህ። ብናገር እኔም እሱም እስር ቤት ነው የምንገባው። ስለዚህ አንተ እንዳትገባ፣ አንተ ደግሞ ገንዘብ እንትን እንዳታጣ እሷ መሞትና መሰቀል ነበረባት።
የእናት ልጅ ማለት እኮ እንደዚህ አይደለም አይደል እንዴ? በጣም ከባድ ነው አንተ። አዎ እሺ፣ እነዚህ ምንድን ነው የምታደርጉ? መልሶ መስቀል ነው ልስቀላችሁ። ከዛ በኋላ ህመም እንደሆነ ታየዋለህ። ስለዚህ ክፍተት በአንተ ስባሪ ሳንቲም እኔ እንትን የምልህ ይመስላል። ለአንተ ይለኛል ለአራዳ ማለት ለአንተ ደደባ ጀዝባ ማለት አለ። እህቱን የሚገል ገንዘብ የሚበልጥበት እህቱን የሚሰቅል ማለት አይደለም። እሺ የአንተኛው ይባስ እንጂ ቅድም እንደዛ ስታወራ ግን የሆነ ሲታከክ እንደ ደህና ሰው ይመስላል። እኔም እንደዛ መስሎኝ ነው። አሁን አንገትን ትደፋለህ። ምን እናድርጋቸው እነዚህ የምር ኃላፊነት ባይኖርብኝ ነው። ዝም ብለህ እነዚህ ግንባር ማውጣትማ መገላገል እኮ ነው። ስማ ግንባር እንትን ማለት ምን እናደርጋቸው? ጀምረን አሁን ኢትዮጵያ ውስጥ የሆነ ህጎች ትንሽ ቀየር ቢደረጉ እንደዚህ አይነት ሴጣን አትላቸው፣ ሰው አትላቸው፣ ሌላ የተባበረ አካል አለ እዚህ ጉዳይ ላይ ከሱ ውጭ? ንገረኝ። እህትን ሱስ ውስጥ አንተን አይከተልካል? ምን ቀና ድምፅን ከፍ አድርግ። ቅድም ምን ነበር ያልከው? አንተም እንደዛ አልክ። ትሞክር ነበር አልክ። እኔ ያው እንደምትሞክር ነው የማውቀው እንጂ ያው ሱስ ውስጥ እሱ እንዳስገባት እኔ ምንም የማውቀው ነገር የለም። አንተ ይኸውልህ አብረህ ይሄ ሁሉ ነገር እያደረግ የማውቀው ነገር የለም አትበል። ስለቤቱ ሰማይ እደፋለሁ። በቃ ትክክለኛውን ነገር እኮ እኔ ስለ ገንዘቡ ነው እኮ የማውቀው። ገንዘብ አምጣ ምናምን ከሀገር እንወጣለን ብዬ ያልኩት እኔ ነኝ። ግን ከዛ እህትን እምቢ ካለች አስወግድም ያልከው አንተ ነው። እኔ አስወግዳለሁ። እኔ እንደዛ እኮ ብዙም እንደዚህ የሚገላት አልመሰለኝም። ቆይ ምን አስወግድ አማርኛ ሌላ ትርጉም አለው እንዴ? አስወግድ እኮ አይደለም እኮ እና ገንዘብ የምናገኝበትን ምክንያት ቤቱ ከተሸጠ በኋላ የሆነ አታላሃትም ቢሆን ምንም ቢሆን እሺ ነገረኝ። በቃ ካልሆነ ከመንገድ አስወጣት፣ ግደላት ነው ብላል አላልኩም? ለመጨረሻ ጊዜ እሱም ብያለሁ። ከዚህ ሌላ ማስወገድ ምን አለ? ያው ራሱን ለማውጣት እኮ ነው እኮ ወንጀለኛ ባህሪ ነች። ሲደረስበት ሁሉም ራሱን መሸፈን ነው የሚፈልግ። ሁላችሁም ጎበዞች ቤቱን ገዢ ተገኝቷል ወይ? እና ለእኔ አትሸጥልኝም ወይ አትሰጠኝም? ገዢ የለም ብላችሁ ደግሞ ትጨቃጨቃላችሁ። በሰው ሕይወት የቆመ ቤት ውስጥ የሰው ሕይወት ላይ ቆማችሁ ትደራደራላችሁ። እንዴት ይሄን የመሰለ ቤት ገዢ ይጠፋል? ወይስ ያንተ ስግብግብነት ነው? እሱ ነው ፈርቼ ነው። እሱ ነው ማለት ያው ገንዘብን ይዞ ላጥልብኛል ፈርቼ በቃ አላመንኩትም። እንደዛ ነው። ምንም አያሳምን ነገር አየ። በቃ አፈቀላጤ ነው። ብዙ ነገር በአፉ ሲያደርግ ነው ማለት እንጂ የሆነ ነገር አልፈራቻው። ምን ነው ዝም አልከ? ምን ይላሉ? እሱ መጀመሪያም እንደዚህ ገዢ ምናምን ሳመጣ እሱ ብዙም እንትን አይልም። እንኳን እፈራለሁ እጠራጠራለሁ አለ እኮ። ሁሌም ነው በቃ ሁሌም ነው እንደዚህ እንትን ይላል። መጀመሪያ እንዲህ ነገር እነዚህ ሰዎች ምን እንበላቸው? መጀመሪያ ተመካክረው ሰው ገደላቸው። አሁን ገንዘቡ ሰዓት ላይ ደግሞ አትተማመኑ። አልተገለባበጠብም ይሄ ነገር። ዋናውን ጉዳይ ያው እኮ ነው። በውሸት የሆነ እንትን ሲኖርብህ እኮ አትስማማም። መጨረሻ እኮ ነው። ሴጣን ጋር ስትስማማ እንደዚህ ነው መጨረሻ። በአንተስ መዞራል
ምን ያህል ጊዜ ነበር የቀራችሁ ልትወጡ? ያው ትንሽ ቀን ነበር የቀረው። ኦልሞስት 5 ቀን ወይ 3 ቀን 4 ቀን ከዛ ያልፍ። ቤቱ ሳይሸጥ እንዴት ነው በ3 እና በ4 ቀን? ያው ቤቱን ገዢ ወዲያው እንደተገኘ ብሩ እንዳገኘን ነበር እንውጣለን። መቼ ይገኝ በምን አወቃችሁ? እስካሁን ያልተገኘ ገዢ? አይ ገዢ ተገኘ። ምን ያዘጋጀው ነበር? ገንዘብ ትንሽ ገንዘብ ነበር ግን እኮ ቀብድ እንደከፈል ሰምቻለሁ። ግን ገዢ አዘጋጅተን ነበር ወይ ነው? ትንሽ ገንዘብ ማን ነው? እኔ ስለ ቤቱ ነው እያነሳሁ ያለሁት። አዎ በቃ ቀስ እያዘጋጅቼ ራሴን አመቻቼ ብቻ ይጣ ነው። መቼ? በቃ ቅርብ ጊዜ። አሁን እሱ እንዳልኩት ዞር ብዬ ሳጣራ እሱም እየፈለገ ነበርና እኔ ደግሞ ከሱ ጋር መሄዱ ለእኔ ጥሩ አልመሰለኝም። ለቤት ያሰጋኛል ብዬ ገዢው ተገኝቶ ነበር። አዎ እሱ አቅም ምን ያገኝት ነበርና ማለት እሱ አቅም አንተ አታውቅም ማለት ነው። አልገባኝም። እኔ ብሩክን እንዴት የምደበቀኝ ነኝ? ቋር ለማ ገዢ ተገኘው ቢባል እንዴት አድርገህ ነበረ? እነዛን ገዢዎች አምጥተህ ከኔ ወደ 300 ሺህ ብር ቀብድ ልትይዝብኝ ነበር እኔ ሳላውቅ አይደል እንዴ? ተስማሙ እንጂ ምንድን ነው አይደለም ማለት እዚህ ጋር የምታወራው። ስለዚህ እሱን አታምነውም ማለት ነው? ቆይ እኔን አታምነኝም? እንዴት እኔን አታምነኝ? ያን ነገር ያስገደለኝ ሰው ነገር እንደማይገለኝ በምን ዋስትና ነኝ? እሱ ገደል ስላለ ያን ነገር በቃ ቆይ ሰው ምን እያወራ ነው? ቆይ አልገባኝ። ምን እያወራ እኔን እየጠረጠርከኝ ነው ወይስ ደግሞ አታምነኝም? እንዴ ስረዳው እኔን ሱስ ውስጥ የከተተ እንደሆነና እኔን እንዴ ሱስ የከተትኩ በቃ ካልተጠቀምክ ብለህ ስትደውልልኝ ነበር። አንተ ነበር ፈልገው እኮ ነው ራስህ እኮ ነው ልጠቀም ያልከው። ትደውልልኝ ነበር እና ከሱም አልፎ ሲጀመር እህትንም እንደዛ እንድትጠቀም ያልከው ራስህ አይደል እንዴ? እሺ አሁን ምንድን ነው የምትለኝ? በቃ አይደለም ማለት ገዢ አግኝቻለሁ ማለት ምን ማለት ነው? ቤቱን ሸጠህ እኔን ጥለህ ለመሄድ ፈልገህ ነው ወይስ ምን አስበህ ነው? ቆይ ጠየልህ ነበር። ምን ማለት ነው ጥዬ ልሄድ ማለት? ምናልባት አንተ 3 ቀን 4 ቀን ነበር ስትል የነበረው ዛሬ ቀን ምንድን ነው? ማን ነው? ቅዳሜ ነው። ምናልባት ከአንድ ቀን በኋላ እኔ ጨርሽ ቤቱን ሽጠዋል ማለት ነው። ኦልሬዲ ያው ተስማምቻለሁ። ካርታና ፕላኑ ያለው ነገር እና በአንድ ቀን እንዴት ነው በቅዳሜ ነው ወርቅ የምጨርሰው? ቅዳሜ ነው አይደለም አንተ አያረን የጓደኝነት እንትንን አያር። አይ በጣም እኔ እንደዚህ አልጠበቁም። ጭራሽ እንደዚህ አልጠበቁም። ሰው ይሄን ታደርጋለህ ብዬ እኔ አንድ ቀን እንደዚህ አስቤ አላውቅም። ያን ሁላ ነገር ስንሰራ አብረን አይደል እንዴ ስንሰራ የነበር ነው። ቆይ ከኔ ገንዘብ ላይ ለአንተ አልጨመርኩልም? ቀብድ ስናስይዝ እኔ አይደል እንዴ ግማሽ ገንዘብ የሰጠው? ይሄ ቤት ይሸጥና ትከፍለኛለህ ያልክ እና ታዲያ ቤቱ ይሸጥ ታዲያ አብረን እንደዛ ከሆነ እኮ አንተ በጥለው ልትሄድ ነው እና በምሳሌ ልከፍለው ነው ብሩ። አይ ነበር ጭራሽ እኔ እንደዚህ ደስ አይሉም እነዚህ ሁለት ሞኝ እንከፎች። በቃ አፉ ወደና በቃ ያለው ነገር ምን በላ ይቅር በለን። በቃ ፈጣሪ ይቅር ይበላችሁ። እሺ ምን እናደርጋቸው? እነዚህ ያው ይታወራል። ሌላ ምን የሚደረግ ነገር የለም። አንተ ነገሩን ምን ሆነ ነው? ምን ይንከንኩ ነው ያለው የሚያስገቡን የት ትቀልዳለህ እንዴ? ያሳስሩናል እኮ ፓርላማ ይሆናል ትፈልጋለህ እንዴ? አይ ነገርም ፓርላማ ይሆናል ወይስ ቤተ መንግስት? እኔ ሁለቱም አይደለም እና እኔ በቃ ከዚህ ጋር ልጣስ ወይስ ጃማይካ ለውሰደ። ስለዚህ ማን ወንድም ተነስ አይደለም ይልክ ቆይ ለምን ታንልም አንተ ለምን አንተስማማ? ምን የምትስማማ አንተ ለምን አንተስማማ? ተነስ አይ አይደለም ማለት አይደለም ያልኩ እኮ እንስማማ ማለት እኮ ነው። ምንድነው ከኔ ጋር የምትስማማው? ያው መስል
የት ነው የምንደርሰው? ኧረ ወንድሜ እባክህ ተነስ። አይደለም ቆይ እሱ ነገር ቆይ አይደለም እና ካሜራ ወደዚህ ነው። ለምን እንስማማም ቆይ ቀጥል እኮ የምንስማማበት ቦታ እንሄዳለን። ያዘ ያዘው ቶሎ በል ራስህ ያዝ። ያዝ እኮ ነው የምልህ። ቀጥል ወደዚህ ዙር ወደዚህ ዙር ወንድሜ እንዳትሳሳት። የት ነው የምንሄደው? ቆይ ቤት ይዘህ